ወደ ጸበሎች ስትገቡ በንጽህና በቅድስና ተጠመቁ፣ አትደፋፈሩ። የሚደፋፈር ሰው ምሕረት አያገኝም። እያለቀሰ ወደ ሰማዕቱ ወደ ቅዱስ ጊዮርጊስ ጸበል የሚጠመቅ ግን ሀብተ ፈውስን ያገኛል። ይህንንም በፈሪሃ እግዚአብሔር እየገባችሁ ተጠመቁ። አሁን ቅድም ብፁዓን አባቶች ሲገቡ ቄሱ ዲያቆኑ ግር ነው። የጳጳሱ መስቀል እንዲህ ተዘርጎ እጁን አይሳለም። አመንቱ አርቡ ገዝቶ የመጣ ወንድማችን በጣም እናመሰግነዋለን። ፈረንጆች ምን ይላሉ? ቴንክ ዩ ቬሪ ማች የሚሉት ምስጋናችን ከፍ ያለ ስለሆነ ነው። ሰማዕተ ኢየሱስ የእውነት ምስክር ሕያው ነው በሰማይ ብፁዕ ነው በምድር። ደራጎንን በጦር ወግቶ ገድልና ከሞት አፍ አዳነን ጊዮርጊስ ደረሰና። በተለያየ ምክንያት ጸበሉ ተቋርጦ ሰንብቶ በተለያየ ቦታ ስልክ እየደወላችሁ ትጠይቁ እንደነበረ ተጀመረ ወይ እያላችሁ እየጠየቃችሁ እንደነበረ የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃርዮስ በበርሜል ቅዱስ ጊዮርጊስ ላይ ተገኝተዋል። ይሄ ከሥርዓተ ቤተ ክርስቲያን ውጭ ነው። አባቶች ካህናት፣ ቀሳውስት፣ ዲያቆናት ድፍረት ስላለ ነው የምነግራችሁ። ሕጉ ከተመራችሁ ታርጋላችሁ። ለየብቻችሁ የምትሮጡ ከሆናችሁ ግን አደጋ ነው። በደብዳቤ በአንድ ሰኮንድ ትባረራላችሁ። መልእክቴ ነው የምነግራችሁ። ገብታችኋል? እንደሌላ አሽመድምዶ ማውራት እኔ አልችልም። ምእመናንና ምእመናት ቄደር ንስሐ የሚያስፈልጋቸው ንስሐ፣ ቄደር ጥምቀት የሚያስፈልጋቸው ቄደር እየተጠመቁ ይገኛሉ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና ከሀገር ውጭ የምትገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንደምን አላችሁ? እንኳን ለሰማዕቱ ለታምረኛው ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። ዛሬ ይህን ቪዲዮ የምሰራላችሁ ጥር 17 ቀን ከበርሜል ቅዱስ ጊዮርጊስ ቀጥታ ከቦታው ላይ ሆኜ ነው። ጥር 15 መነሻውን ያደረገው የበርሜል ቅዱስ ጊዮርጊስ ጉዟችን በ15 ከአዲስ አበባ ባህር ዳር ገብተን በ16 ደግሞ ከባህር ዳር ወደ በርሜል ጉዞ ስናደርግ መሽቶብን ደለጎ ቅዱስ ገብርኤል ላይ አድርገን ዛሬ በጠዋት ጥር 17 ቀን በርሜል ቅዱስ ጊዮርጊስ ላይ ገብተናል። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን በበርሜል ቅዱስ ጊዮርጊስ ላይ የተለያዩ ገቢረ ተአምራቶች ይፈጸማሉ፣ ይደረጋሉ። ይህንን ቦታ ስትናፍቁ ለነበራችሁ በሙሉ ዛሬ የሰማዕቱ የቅዱስ ጊዮርጊስን ዓመታዊ ክብረ በዓልና የህንፃ ቤተ ክርስቲያኑን ምርቃት ለማክበር በቦታው ላይ ተገኝተናል። ነገ ደግሞ በክብረ በዓሉ ላይ የሚኖረውን ሙሉ መርሃ ግብር አጠናቅቄ በዚህ ቪዲዮ ወደ እናንተ ማደርሳችሁ ይሆናል። ህዝበ ክርስቲያኑ ሁሉም በሰላም እንቅፋት ሳይመታን እሾክ ሳይወጋን አምላካችን እግዚአብሔር ከፊት እየመራ ከኋላ እየተከተለ በግራና በቀኝ ጠባቂ መላእክት ታዳጊ ሰማዕትን አዘጋጅቶ እንቅፋት ሳይመታን እሾክ ሳይወጋን በቦታው ላይ በሰላም ደርሰናል። ተጓዦች በዚህ መልኩ ዕቃቸውን ከመኪና ላይ እያወረዱ ወደ ማረፊያ ቦታ እየተጓዙ ይገኛሉ። በነገው ዕለት ደግሞ ከምርቃቱ ላይ ሰማዕቱ ቅዱስ ጊዮርጊስ ድንቅ ታምር ያደረገላቸው እህቶች ወንድሞች በልባቸው ምስጋና በእጃቸው ስጦታ ይዘው በቦታው ላይ ተገኝተዋል። እኛም እግዚአብሔር አምላካችን ወዶና ፈቅዶ አገልግሎታችንን እግዚአብሔር ባርኮልን ሰማዕቱ ቅዱስ ጊዮርጊስ ላይ ተገኝቻለሁ። ሙሉ መርሃ ግብሩን ከዚህ በመቀጠል ማሳያችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። ሰማዕቱ የቅዱስ ጊዮርጊስ የአዲሱ ቤተክርስቲያን ምንጣፍ በዚህ መልኩ ተጭኖ እየገባ ነው። ቤተክርስቲያኑ ተሰርቶ ተጠናቆ ሐምሌ 7 ቀን ታቦተ ሕጉ ከነበረበት መቃኞ ቤተክርስቲያን ወደ አዲሱ ህንፃ ቤተክርስቲያን ቢገባም በሊቀ ጳጳስ ቅባ ሜሮን ተቀብቶ አልተመረቀም፣ አልተባረከም ነበረ። በዛሬው ዕለት ግን ለ7 ወር ያክል ቤተ መቅደሱ ያለ ምንጣፍ ሲገለገል የነበረው የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን አዲስ ምንጣፍ እየገባ ነው። ሌላም ከመኪና ላይ የሚወርድ አለ። ላሳያችሁ፣ ተከተሉኝ። እግዚአብሔር ይመስገን። እንግዲህ ለ7 ወር ያክል የቅዱስ ጊዮርጊስ ቤተክርስቲያን ያለ ምንጣፍ አባቶች በሙቀትና በቅዝቃዜ ሲያገለግሉበት የነበረው በዛሬው ዕለት ግን በደጋግ ኦርቶዶክሳውያን በሰማዕቱ በቅዱስ ጊዮርጊስ ወዳጆች ምንጣፉ 300 ካሬ ምንጣፍ ተገዝቶ ይሄው በዚህ መልኩ እየገባ ነው። አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። ይሄው ወጣቶች የበረከት ስራ እየሰሩ እኛም ከበረከቱ ተካፋዮች ሆነናል ማለት ነው። እልል በሉ፣ እግዚአብሔርን አመስግኑት። ይሄው የሰማዕቱ የቅዱስ ጊዮርጊስ ቤተክርስቲያን ሰባራ ጽሙ ለጊዮርጊስ ጥር 18 ቀን በድምቀት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ የቅዱስ ሲኖዶስ አባልና የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ በተገኙበት ብፁዕ አቡነ መቃርዮስና ሌሎችም ሊቃውንተ ቤተክርስቲያን በተገኙበት ቤተክርስቲያኑ በድምቀት ይመረቃል። ለዚህ ቤተክርስቲያን አስተዋጽኦ ያደረጋችሁ በሙሉ እንኳን ደስ አላችሁ። ለሰማዕቱ ለቅዱስ ጊዮርጊስ ቤተክርስቲያን አነሰ በዛ ሳትሉ 5ም 10ም አስራት በኩራታችሁን መባ መስዋዕታችሁን የሰጣችሁ በሙሉ ቤተክርስቲያኑ በእንደዚህ ሁኔታ ተጠናቆ አልቆ ዛሬ ምርቃቱ ደርሷል። የቤተ መቅደሱ ምንጣፍ በዚህ መልኩ 300 ካሬ በወዳጆቹና በልጆቹ ተገዝቶ ወደ ቤተ መቅደስ ገብቷል። እንኳን ደስ አላችሁ። ወደ ቤተ መቅደስ ስንገባ ደግሞ 698 ካሬ ስዕል አድኖ 3,985,010 ብር የጨረሰ ስዕል አድኖ ቤተ መቅደሱ ተንቆጥቁጦ እናገኘዋለን። ተከታተሉ ወደ ቤተ መቅደስ። ቤተ መቅደሱ በዚህ መልኩ ስዕል አድኖ ተጠናቆ ተለጥፎ በዛሬው ዕለት ቤተ መቅደሱ ይኸው ለ7 ወር ያክል ያለ ምንጣፍ ሲገለገል የነበረው ዛሬ ግን በደጋግ ኦርቶዶክሳውያን ምንጣፉ ተገዝቶ ጭነን ሄደን እየተነጠፈ ነው። 698 ካሬ
ሙሉ በሙሉ ቤተ መቅደሱ ተለጥፎ ስዕል አድኖ በዚህ መልኩ ተንቆጥቁጦ ይገኛል። ስዕሉ አልተለጠፈም፣ ስዕሉ አልተሳለም። በስዕሉ ለምነው በልተውት ቀሩ ሲሏችሁ የነበሩት ሁሉ ዛሬ ላይ ግን ሰማዕቱ ቅዱስ ጊዮርጊስ አሳፍሯቸዋል። ለቅዱስ ጊዮርጊስ አነሰ በዛ ሳትሉ ለዚህ ስዕል አድኖ አስተዋጽኦ ያደረጋችሁ በሙሉ እንኳን ደስ አላችሁ። ተከታተሉኝ፣ ያሳያቸዋለሁ። ይኸው ስዕል አድኖ እንደዚህ በዚህ ባማረ መልኩ ኮለኑ ላይ በቢሙ ላይ በተለያየ ቦታ ስዕል አድኖ ሙሉ በሙሉ ግጥም ብሎ ተጠናቆ ተለጥፎ ይገኛል። እንኳን አደረሳችሁ፣ እንኳን ደስ አላችሁ። ለዚህ ዕለት ያደረሰን አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። በብዙ ፈተና በብዙ ውጣ ውረድ አልፈን ዛሬ በቤተ መቅደሱ ቆመን ይሄንን እንድናይ ሰማዕቱ ቅዱስ ጊዮርጊስ ስለፈቀደልኝ እጅግ አድርጌን የማመሰግነው። እንዲሁም ደግሞ የሰማዕቱ የቅዱስ ጊዮርጊስ ገቢረ ተአምራት ሲነገር ከፍ ብሎ እንዲሰማ 459 ሞንታርቦ 728,500 ብር ተገዝቶ ዛሬ ለቤተ ክርስቲያኑ ገቢ ሆኗል። እግዚአብሔር አምላክ ለዚህም አስተዋጽኦ ያደረጋችሁ በሙሉ እንኳን ደስ አላችሁ። በዓሉ የፍቅር የደስታ የበረከት ይሁንላችሁ። በያላችሁበት እንኳን አደረሳችሁ ማለት እፈልጋለሁ። ተከታተሉኝ። ይሄ ሙሉ የቤተ መቅደሱ ምንጣፍ ነው፣ መነጠፍ ተጀምሯል። በሀገር ውስጥና ከሀገር ውጭ ያላችሁ ኦርቶዶክሳውያን ሁልጊዜ በርሜል ቅዱስ ጊዮርጊስ አካባቢውን አፈቀን በየዛፍ ስር እየተንቀሳቀሳችሁ የምታደርጉትን ቀረጻ እባካችሁ አምጡልን ስትሉኝ ነበረ። ዛሬ በቦታው ላይ በስተጀርባዬ ምእመናንና ምእመናት ቄደር ንስሐ የሚያስፈልጋቸው ንስሐ፣ ቄደር ጥምቀት የሚያስፈልጋቸው ቄደር እየተጠመቁ ይገኛሉ። ቤተ ክርስቲያኑ ለምርቃት በዚህ መልኩ አምሮና ደምቆ ዝግጅት እየተደረገ ዋዜማ ላይ እንገኛለን። እንደ አጠቃላይ ከቤተ ክርስቲያኑ ወደ ቤተልሔሙ የሚወስደው ድልድይ በዚህ መልኩ አልቆ ተጠናቆ አገልግሎት መስጠት ጀምሯል። በቦታው ላይ የነበረው የጥምቀት አገልግሎት፣ የፈውስ፣ የድህነት፣ የሰማዕቱ የቅዱስ ጊዮርጊስ ቸርነት፣ የእግዚአብሔር ምሕረት ዛሬም እንደቀጠለ ነውና ይህን ቪዲዮ እያያችሁ ለመምጣት የምትመኙ የቀጣዩን ጉዞ ከዚህ ጉዞ በኋላ እናሳውቃችኋለንና እስከዛው ድረስ ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ ክብረ በዓልና ለቤተ መቅደሱ ምርቃት እንኳን አደረሳችሁ። በደንብ ተከታተሉኝ። እሰይ ዛሬ ለበርሜል ቅዱስ ጊዮርጊስ ቤተክርስቲያን ምርቃት የምዕራብ ጎንደር ሀገረ ስብከት ብፁዕ አቡነ ሰላማና እንዲሁም ደግሞ የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስ በበርሜል ቅዱስ ጊዮርጊስ ላይ ተገኝተዋል። በሀገር ውስጥና ከሀገር ውጭ የምትገኙ የሰማዕቱ የቅዱስ ጊዮርጊስ ወዳጆች እንኳን ለቅዱስ ጊዮርጊስ ዓመታዊ ክብረ በዓልና ሕንፃ ቤተክርስቲያን ምርቃት በሰላም አደረሳችሁ እንላለን። በዓሉ የሰላም የፍቅር የበረከት ይሁንላችሁ። በበርሜል ቅዱስ ጊዮርጊስ የሚገኙ ሊቃውንተ ቤተ ክርስቲያን በዚህ መልኩ ሊቃነ ጳጳሳቱን ለመቀበል እንደዚህ ልብሰ ተክህኗቸውን ለብሰው በመንገድ ላይ ሄደው ተቀብለው ወደ ቤተ ክርስቲያኑ እየገባን ነው። እግዚአብሔር ይመስገን። ይሄው ሊቃነ ጳጳሳቱ የሰማዕቱ የቅዱስ ጊዮርጊስን ሕንፃ ቤተ ክርስቲያን ለመመረቅና ለመባረክ በቦታው ላይ ይሄው መጥተው ይገኛሉ። ወደ ቤተ ክርስቲያኑ በቀጥታ ሊቃውንተ ቤተ ክርስቲያን፣ ካህናትና ዲያቆናት፣ የአካባቢው ማህበረሰብና ምዕመናት በቦታው ላይ በደማቅ አቀባበል እየተቀበሏቸው ይገኛሉ።
ዛሬ በበርሜል ቅዱስ ጊዮርጊስ የቤተ ክርስቲያኑን ሕንፃ ምርቃትና ዓመታዊ ክብረ በዓሉን በማስመልከት ብዙ ሊቃውንተ ቤተ ክርስቲያን ምዕመናንና ምዕመናት ይገኛሉ። እንኳን ደስ አላችሁ። ለዚህ ታላቅ ክብረ በዓል ለመምጣት እያሰባችሁ መምጣት ያልቻላችሁ በሙሉ ሰማዕቱ ቅዱስ ጊዮርጊስ ለደጁ ያብቃችሁ። ለ9 ዓመታት ሲሰራና ሲገነባ የነበረው ሕንፃ ቤተ መቅደስ አልቆና ተጠናቆ ዛሬ ጥር 18 2018 ዓመተ ምህረት በደማቅ አቀባበልና በደማቅ ሁኔታ እየተመረቀ ይገኛል። ይሄው ለበርሜል ቅዱስ ጊዮርጊስ የቤተ ክርስቲያን ምርቃት ብፁዓን አበው ሊቃነ ጳጳሳት ወደ ቤተ ክርስቲያኑ በሰላም ገብተዋል። ዛሬ እንግዲህ ጥር 17 2018 ዓመተ ምህረት የሰማዕቱ የቅዱስ ጊዮርጊስ ሕንፃ ቤተ መቅደስ በብፁዓን አበው ሊቃነ ጳጳሳት ተባርኮ ሕንፃ ቤተ መቅደሱ የሚከብርበት ዕለት ነውና ነገ ደግሞ ታቦተ ሕጉ ወጥቶ ሕዝበ ክርስቲያኑን እየባረከ ቤተ ክርስቲያኑ ይመረቃል ማለት ነው። እስከ መጨረሻው ድረስ ተከታተሉ። ይህ ቤተ ክርስቲያን ይህን በመሰለ በአማረና በተዋበ መልኩ ተሰርቶ ዛሬ በብፁዓን አባቶች ሊመረቅ ነው። ብፁዓን አባቶች በመካከላችን ተገኝተዋል። በድጋሜ እልል ብላችሁ እግዚአብሔርን አመስግኑ። አይቻለሁ ባይኔ ሲቆም ማዕበሉ፣ አይቻለሁ ባይኔ ሲታዘዝ ነፋሱ፣ አይቻለሁ ባይኔ ሲቆም ማዕበሉ። እጃችሁ አይታይም፣ አመስግኑ። ታቦር ተራራው ተንቀጠቀጠ። በሀገር ውስጥና ከሀገር ውጭ የምትገኙ የሰማዕቱ የቅዱስ ጊዮርጊስ ወዳጆች በሙሉ ይሄ በአጠገቤ የምትመለከቱት የሰማዕቱ የቅዱስ ጊዮርጊስ ወዳጆች ቦታው ላይ መጥተው ስለታቸው የሰመረ ጸሎታቸው የተሰማ ሰማዕቱ ቅዱስ ጊዮርጊስ ፈውስና ድህነትን ያደረገላቸው እህቶችና ወንድሞች በሀገር ውጭና በሀገር ውስጥ የሚገኙ የቅዱስ ጊዮርጊስ ወዳጆች አሰባስበው ተዋጥቶ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል የተገዛ 459 ሞንታርቦ ነው። የሰማዕቱ የቅዱስ ጊዮርጊስ ድንቅ ስራው ታምሩ በመድረክ ላይ ሲመሰከር፣ በመድረክ ላይ ሲነገር በቤት ለተኙ በአዳራሽ ለተኙ ጸበለተኞችና አቅመ ደካሞች ህሙማኖች እንዲሰማ ስጦታ የተሰጠ ሞንታርቦ ነው። ከኤቢሲ ትሬዲንግ 459 ሞንታርቦ ከ6 ወር በላይ ኦርደር ተደርጎ የተጠበቀ 728,500 ብር የተገዛ ለሰማዕቱ ለቅዱስ ጊዮርጊስ በቋሚ ስጦታ የተሰጠ ሞንታርቦ ነው። ዛሬ በምረቃቱ ቀን በርሜል ቅዱስ ጊዮርጊስ ላይ ደርሷል። ዛሬ ለምረቃቱ ቀን አገልግሎት እንዲሰጥበት የሰማዕቱ የቅዱስ ጊዮርጊስ ክብር ከፍ ብሎ እንዲነገርና እንዲመሰከር ሰማዕቱ ቅዱስ ጊዮርጊስ ፈቅዶ ይዘነው ደርሰናል። በቀጥታ ወደ አውደ ምሕረቱ ይዘን እንሄዳለን። በዚህ ሞንታርቦ የሰማዕቱ የቅዱስ ጊዮርጊስ ድንቅ ገቢረ ተአምራት ይነገራል፣ ይመሰከራል፣ ወንጌል ይሰበካል። ለቤተ ክርስቲያኑ በቋሚነት ስጦታ ተሰጥቷል። ለዚህ ስጦታ አነሰ በዛ ሳትሉ ገንዘባችሁን አዋታችሁ የሰጣችሁ በሙሉ የሰማዕቱ የቅዱስ ጊዮርጊስ በረከትና ረድኤቱ ምልጃና ጸሎቱ በያላችሁበት ይድረሳችሁ። ኃላፊነታችንን በዚህ መልኩ ተወጥተናል። በቀጥታ ወደ አውደ ምሕረት እንሄዳለን ተሸክመን ዳይ
አይዞህ አይዞህ ሰማዕቱ ቅዱስ ጊዮርጊስ ሸክሜን ስላቀለለልኝ እንግዳዎቹ እውነት ነው ብዙ ወንዝ ተሻግረው መጥተዋል። ደክሟቸው ሊሆን ይችላል። እንግዳ ያላይደላችሁ ሰዎች ግን እልል በሉ፣ አልደከማችሁም። እሺ ብፁዕ አባታችን ቅድመ ዝግጅቱ በጣም ደስ ይላል። ክብር ይስጥልን፣ ክብር ይስጥልን። መንታርቦ መጥቶልናል። እልል በሉ እስኪ። የበረከት ነው። የማን ነው? የቅዱስ ጊዮርጊስ የኛ ነው። ኤልሻዳይ ኤልሻዳይ መንፈሳዊ የጉዞ ማህበር ትልቅ መንታርቦ ለመጨረሻው አምጥተውልናል። እስኪ እልል ብላችሁ አመስግኑ። እስኪ ደግማችሁ ኤልሻዳይ የጉዞ ማህበርን እልል ብላችሁ እግዚአብሔርን አመስግኑላቸው። የቤሩት ነገሥታት እጅግ ተደመሙ፣ ድራጎንን ገድሎ ሕዝቡን በማዳኑ። ለሰባ ነገሥታት ሆናቸው ፈተና፣ ፈጅተው ቢበትኑት ሞትን ድል ነሳና። ፈጅተው ቢበትኑት ሞትን ድል ነሳና። የልዳው ልዑል ጊዮርጊስ እኛን ሊረዳን መጣ በጻዳው ፈረስ። ለተጨነቀው ሰው እንባን የሚያብስ ወደ ጽራርያም ጸሎት የሚያደርስ ወደ ጽራርያም ልመና የሚያደርስ የልዳው ኮከብ ጊዮርጊስ እኛን ሊረዳን መጣ በጻዳው ፈረስ። ለተጨነቀው ሰው እንባን የሚያብስ ወደ ጽራርያም ጸሎት የሚያደርስ ወደ ጽራርያም ልመና የሚያደርስ። በገድሉ ተጽፏል ገባሪ ታምሩ፣ እጹብ ድንቅ ይሸታል መዓዛይ ምግባሩ። የአምላክ ባለሟል ነው ፍቅር ሰማዕቱ፣ ብላቴናው ኮከብ ማን ይቆማል ፊቱ? ብላቴናው ኮከብ ማን ይቆማል ፊቱ? የልዳው ኮከብ ጊዮርጊስ እኛን ሊረዳን መጣ በጻዳው ፈረስ። ለተጨነቀው ሰው እንባን የሚያብስ ወደ ጽራርያም ጸሎት የሚያደርስ ወደ ጽራርያም ልመና የሚያደርስ። ኃያል መስተጋድል ሞትን የረገጠው አጵሎን ጣዖትን ቀጥቅጦ ያፈረሰው ብፁዕ ንጹሕ ጊዮርጊስ ብርቱ የሆነ ጀግና ሰማዕተ ኢየሱስ በመከራ የጸና ሰማዕተ ኢየሱስ በመከራ የጸና። እልልታ! የልዳው ኮከብ ጊዮርጊስ እኛን ሊረዳን መጣ በጻዳው ፈረስ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሁላችንም የበረከት አባት፣ የበረሃዋ ቤተ ክርስቲያን ባለውለታ፣ እንዲሁም ብፁዕ አባታችን አቡነ መቃርዮስ የካናዳ ሀገረ ስብከት ሊቀ ጳጳስ፣ የገዳማውያኑ ባለውለታ፣ በጠላት የተቃጠለችው የጅጅጋዋ ቤተ ክርስቲያንና የሊቃውንቱም ባለውለታ፣ በዚህ ሰዓት በብፁዓን አባቶቻችን ላይ አድሮ እግዚአብሔር መንፈስ ቅዱስ ይባርከናል፣ በምሕረት በቸርነት በይቅርታ ይጎበኘናል ብላችሁ በዚህ የምሕረት አደባባይ
የተሰባሰባችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ውድ የተዋሕዶ ልጆች ኦርቶዶክሳውያን እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳ ወነተሐሰይ ባቲ። ይችን ዕለት እናመሰግንባት ዘንድ እንዘምርባት ዘንድ እንባረክባት ዘንድ ወዶ ፈቅዶ የሰጠን የቅዱሳን አባቶቻችን አምላክ ክብር ምስጋና ለስሙ ይሁንልን። እንደ እግዚአብሔር ፈቃድ ከኔ ጋር ለትንሽ ደቂቃዎች የምንማርበት የትምህርታችን መነሻ የሚሆነን በአንደኛ ሳሙኤል ምዕራፍ 25 ከቁጥር 16 ያለውን የመጽሐፍ ቅዱስ ክፍል መነሻ በማድረግ እንማራለን። እግዚአብሔር መንፈስ ቅዱስ ለአባቶቻችን የገለጸው ምስጢር ለእኔና ለእናንተ ለልጆቹ ይግለጽልን። ቃሉ እንዲህ ይላል፣ እኛ ለአንተ አጥር ነበርን። ይህ እስቲ በሉት እኔ ጋር የዳዊት ብላቴኖች ልጆች ናቸው። እኛ ላንተ አጥር ነበርን አለ። ሰው ለሰው አጥር መሆኑን፣ ሰው ለሰው መከታ መሆኑን፣ ሰው ለሰው ጋሻ መሆኑን በሰፊው የገለጹበት ያስተማሩበት ሰፊ መልእክት ሰፊ ትምህርት ያለበት ነው። ክርስቲያኖች ለሰው ልጅ ሰው መከታው ነው፣ ሰው ጋሻው ነው። እናንተም እንኳ ይህንን የመጽሐፍ ቅዱስ ክፍል መነሻ አድርጋችሁ መሰረት አድርጋችሁ ስም ስታወጡ ምን ትላላችሁ? ጋሻዬ ትላላችሁ፣ መከታዬ ትላላችሁ። ሰው መከታ ነው፣ ሰው ጋሻ ነው፣ ሰው ምርኩዝ ነው፣ ሰው መጠለያ ነው። የሰማችሁ ነው። ሰው ምንድን ነው አልኋችሁ? ሰው ጋሻ ነው። አባቶቻችን ያለ ምክንያት አይደለም ልጆቻቸውን ጋሻዬ፣ አጎቶቻቸውን ጋሻዬ፣ ትልልቆቹን ጋሻዬ፣ መከታዬ እያሉ በችግር ቀን መጠለያ ስለሆኗቸው፣ በመከራ ቀን መጠለያ ስለሆኗቸው፣ ችግራቸውን፣ መከራቸውን፣ ሸክማቸውን ስላቀለሉላቸው፣ ስለተሸከሙላቸው መከታዬ አሏቸው። ደስ አይልም ክርስቲያኖች? እግዚአብሔር ለወገን መከታ የሆነውን ሕዝብ ያብዛልን መድኃኔዓለም። ያን ጊዜ መድኃኔዓለም የምሕረት ፊቱን መለሰላት። ኦ ብሲቶ አብይ ሃይማኖትኪ፣ አንቺ ሴት ሃይማኖትሽ ታላቅ ነው። ይኩንኪ በከመ ተአመንኪ፣ እንደ እምነትሽ እንደ ሃይማኖትሽ ይሁንልሽ አላት። ያን ጊዜ ከጀርባዋ የነበረችው እጅግሯ የማይንቀሳቀስ የሰለለ የደረቀ አንደበቷ የማይነገር ጆሮዋ መስማት የማይችል ያቺ ብላቴና 30 ዓመት ሙሉ ከጀርባዋን አልጋ አድርጋ ተጣብቃ የኖረችው ብላቴና እየዘለለች መሬት ላይ ወረታ ላይ ወረደችና እየተመላለሰች በመድኃኔዓለም ፊት መዘመር ምስጋና ማቅረብ ጀመረች ነው የሚለው ምስጋና። መድኃኔዓለም የሁላችንንም ሕይወት እንዲሁ ይመልስልን። ከዚህች ሴት 3 ነገር አግኝቶባታል ይላል መድኃኔዓለም። እየሰማችሁ ነው? ስንት ነገር አልኋችሁ? 3 ነገር አግኝቶባታል። 1 ትዕግስት፣ ቅድም ያልኋችሁ ትዕግስት፣ ሁለተኛው ጥበብ፣ ሶስተኛው ታላቁና ዋናው ሃይማኖት ነው። በትዕግስት በጥበብ በማስተዋል በሃይማኖታችን ያጽናን። የአባቶቻችን ጸጋና በረከት አይለየን። የሰማነውን በልቡናችን ያሳድርብን። ወስብሐት ለእግዚአብሔር። ብፁዕ አባታችን ብፁዕ አቡነ መቃርዮስ አረፍ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶቻችን፣ የተከበራችሁ የእግዚአብሔር ቤተሰቦች፣ የቅዱስ ጊዮርጊስ ወዳጆች፣ የበረከት ልጆች ከተለያየ ሀገር ከተለያየ ቦታ ከሩቅም ከቅርብም ከኢትዮጵያ ውጭም ከኢትዮጵያ ውስጥም ወደዚህ ወደ ታምረኛው ቦታ መጥታችሁ ታምሩን ለማየት በረከት ለማግኘት ፈውስ ለማግኘት የመጣችሁ ሁሉ እንኳን ደህና መጣችሁ። እንደምን ዋላችሁ? እንደምን ዋላችሁ? ድምፃችሁ አይሰማም። ከፍ አድርጋችሁ እግዚአብሔር እናመስግኑ። እንደምን ዋላችሁ? አሜን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ትምህርቱን በእውነቱ ከኛ ሕይወት ጋር የሚስማማ በተለይ በዚህ ቦታ ሊነገር ከሚገባው ከቅዱስ ወንጌል ጠቅሰው
መምህራችን ሰፋ አድርገው በሚገባን ቋንቋ እንደሚገባን አድርገው አስተምረውናል። ቃለ ሕይወት ያሰማልን በሏቸው። ድምፃችሁን ከፍ አድርጋችሁ አሜን። ቃለ ሕይወት ያሰማልን። እግዚአብሔር በእድሜ በጸጋ ይጠብቅልን። እንግዲህ እንዳልኳችሁ ብዙ አንጨምርም። ብፁዕ አባታችንም አሉ፣ እሳቸው ይመክሩናል፣ ያስተምሩናል። ከዚያ በፊት ግን መቼም እግዚአብሔር ቸር ነው። ዛሬ ብዙ የተለያየ በሽታ በበዛበት ብዙ የሕክምና ባለሙያዎችም ከአቅማቸው በላይ በሆኑት ነገሮች ላይ እግዚአብሔር ልዩ ልዩ የሆነ በተለያዩ ቦታዎች የተለያዩ የፈውስ ቦታዎችን እግዚአብሔር አዘጋጅቶ እናያለን። ይሄ የሕዝባችን መጽናኛ፣ የሕዝባችን ተስፋ እንዳንቆርጥበት አምላካችን እግዚአብሔር አዳኝነቱን የሚገልጽባቸው ቦታዎች መካከል አንደኛው ይሄ ታላቅ ቦታ ነው። ለዚህ ምናልባት ብዙዎቻችሁ ለተወሰነ ጊዜ በተለያየ ምክንያት ጸበሉ ተቋርጦ ሰንብቶ በተለያየ ቦታ ስልክ እየደወላችሁ ትጠይቁ እንደነበረ ተጀመረ ወይ እያላችሁ እየጠየቃችሁ እንደነበረ ሁላችንም ምስክሮች ነን እና አሁንም ቢሆን ዛሬ ታላቁን ቤተ መቅደሱን ለማክበር እንደዚሁም ደግሞ የጸበሉን ሁኔታ አይተን በሐኪም አስመርምረን ዋናው እዚህ መጥቶ የሚጠመቀው ሰው ፈውስ አገኛለሁ ብሎ ሌላ ተጨማሪ በሽታ፣ ሌላ ተጨማሪ ሕመም፣ ሌላ ተጨማሪ ጉዳት እንዳይደርስበት ቤተ ክርስቲያኒቱ ጥንቃቄ ስለምታደርግ ነው፣ በሌላ ጉዳይ አይደለም። እና ስለዚህ አሁንም እግዚአብሔር ይህንን የበረከት ቦታ አሁንም ፈውሱን ጨምሮ ረድኤቱን ጨምሮ እንዲሰጠን እግዚአብሔርን እንለምናለን። እዚህም እንዳልኳችሁ ነገ በሰፊው እንነጋገራለን። ምናልባት የቀበሌዎችን ባሉበት የመንግስት አካላትም ወይም ደግሞ ይህንን የሚመለከታቸው ክፍሎች ካሉ የንጽህና ቦታዎች አካባቢ ጽዳት እንዲደረጉልን፣ መታጠቢያ ቤቶች እንዲዘጋጁልን ይህንን ሁሉ ቤተ ክርስቲያኒቱ ጠይቃለች። እንደዚሁ ከዚህ ከቅዱስ ጊዮርጊስ ወዳጆች ባለሟሎች ብዙ ተስፋ የተሰጠን ነገር አለ። ያው እንደሚታወቀው ወቅቱም አስቸጋሪ እየሆነ እንደ ልብ ለመውጣት ለመግባት እንጂ በእውነቱ ቤተክርስቲያኒቱ ስራ አልፈታችም እና ይህንን ተስፋ አድርጋችሁ የመጣችሁ ዛሬም እንደው እግዚአብሔር በሕይወት በጤንነት በሰላም እንድትመለሱ ሌላ ጉዳት ሳይደርስባችሁ እንድትመለሱ ሁላችንም በጸሎት እናስባለን። የሁላችሁም ጸሎት ነው መሆን ያለበት። እግዚአብሔር አምላካችን ከሁላችን ጋር ይሁን። ቅድም እንደሰማችሁት ጌታ በቃሉ ይፈውሳል፣ በልብሱ ይፈውሳል፣ በጥላው ይፈውሳል። ባለንበት ሆነን ደግሞ እንደዚሁ በእምነት ብቻ ልክ እንደዚያች እናት የብዙዎቹን እናቶች፣ የብዙዎቹን አባቶች፣ የብዙዎቹን ወጣቶች እንባ እግዚአብሔር ተመልክቶ ከዚያው ካሉበት ካልጋቸው ላይ አፈፍ ብድግ ብለው እንዲንቀሳቀሱ ያደርጋል። ይሄ የእግዚአብሔር ቸርነት ነው። ማንም በምንም በማይገባበት የእግዚአብሔር ቸርነት። ሌላው ደግሞ አሁን እንዳልነው እንደምናየው አሁን እንደመጣንበት እግዚአብሔር በወዳጆቹ ምክንያት በቅዱሳኑ ምክንያት እነሱን ምክንያት አድርጎ እግዚአብሔር ብዙ ታምራት ያደርጋል። ብዙ የፈውስ ቦታዎችን እያየን ነው አሁን እና ስለዚህ ብዙ መጽናኛ ቦታዎች አሉን። እግዚአብሔር አልተወንም፣ እግዚአብሔር አልረሳንም። ቅድመ መምህራችን እንደነገሩን ከውጭ ሀገር ከአሜሪካ ሁሉ ለመምጣት ብዙዎች ልጆቻችን ብዙዎች እህቶቻችን እና ወንድሞቻችን ያው ቀደም ብለው አስበው ነበር፣ ግን እስከ ቅርብ ጊዜ ድረስ ጸበሉ እንዲከፈት አልተፈቀደም ነበረ። አልፈቀድንም ሁላችንም። ለምን ሲባል
ብዙዎቹ እዚህ መጥተው ጸበል ጠጥተው ተጠምቀው ሲመለሱ እንደገና ሌላ ይሄ ምንድነው የሚባለው? አተት ነው አይደል የሚባለው? እሱ ብዙዎቹን እያጠቃብን ስላስቸገረን እና አሁን እሱም ይለቃል። አሁን እሱንም በእግዚአብሔር ቸርነት እስኪ ቆዩ ባካችሁ፣ እንጨርስ። እየጨረስን ነው። አንድ ጊዜ ቆዩ እና ስለዚህ የሚደረገውን ነገር አድርገን ሁኔታዎቹን፣ አካባቢዎቹን መድኃኒትን በመርጨት በምንም ንጽህናውን በመጠበቅ ጽዳት ቦታዎችን በማዘጋጀት የመጸዳጃ ቦታዎችን በማዘጋጀት የሁኔታው ችግሩ ሁሉ እንዲወገድ የተቻለንን ያህል ቤተክርስቲያኒቱ የፈቀደችውን ያህል ማድረግ እንሞክራለን። ይህንን ለማድረግ እንግዲህ እግዚአብሔር ይርዳል፣ የሁላችሁም ጸሎት ይርዳል። እግዚአብሔር ከሁላችን ጋር ይሁን። አሁን ብፁዕ አባታችን ምክርና የመጨረሻውን ጸሎት አድርገው እንለያያለን። ከዚያ ሌሊቱን ደግሞ እናድርና ነገ ጧት በሰፊው እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን ብፁዕ አቡነ መቃርዮስ ወደዚህ ይምጡና ለልጆቹ ቡራኬና ምክር ይስጡልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ? እንደምን አመሻችሁ? ዛሬ የምናከብረው በዓል የሰማዕቱ የቅዱስ ጊዮርጊስ ነው። ሰማዕቱ ቅዱስ ጊዮርጊስ ፀሐይ ዘልዳ ኮከብ ዘልዳ፣ በተለይ ቅድስት ሀገር ኢየሩሳሌም ስላልረገጣችሁ እግዚአብሔር እንድትረግጡ ደግሞ እግዚአብሔር ፍቀድላችሁ። ቅዱስ ጊዮርጊስ ለብዙ ጊዜ ሲገደል አጥንቱ ሲፈጭ ስጋው ሲፈጭ የነበረ የሱ ተፈጭቶ ወደ ዱቄት ከተለወጠ በኋላ እየተረጨ ጊዮርጊስ 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 እየተባለ የምታይበት ወይም ስባረ አጽሙ ብለን የምናከብረው ዛሬ ከዋዜማው ዕለት የሰማዕቱ የቅዱስ ጊዮርጊስ ነው። እንኳን ለዚህ ዕለት ለዚህ ሰዓት በሰላም አደረሰን አደረሳችሁ። ብፁዕ አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ እንግዲህ ሊቀ ጉባኤ አባ ገብረ ማርያም ከሊቀ ጉባኤም በላይ ናቸው። በእውነቱ የቤተ ክርስቲያናችን መምህራን ከፍ ስናደርግ ነው። ዛሬ ሳይማሩ ተምረናል። ላም ያልዋለችበት ኩበት ለቀማ ይላሉ አባቶቻችን። ጎንደር የሊቃውንት ሀገር ናት። አራት አይናው ሊቀ ሊቃውንት ዕዝራ ሐዲስ፣ አራት አይናው ደግሞ አባ ገብረ ማርያም፣ እርሶም እንደዚያ ስለሆኑ እናመሰግኖታለን፣ እንወዶታለን ማለት ነው። አሁንም ወንድማችን የሀገረ ስብከቱ ዋና ጸሐፊ፣ በፊት የሀገረ ስብከቱ ዋና ስራ አስኪያጅ የነበረ ወንድማችንም፣ እሱም ሁላችሁ የዚህ ሀገረ ስብከቱ ተጠሪዎች የሆናችሁ የየወረዳ ኃላፊዎች እንኳን ለዚህ ዕለት ለዚህ ሰዓት በሰላም አደረሰን አደረሳችሁ እላለሁ። ሌላ ግን በጣም ልታከብሩት የሚገባ ስርዓተ ቤተ ክርስቲያን ነው። ይህ ቦታ የበረከት ቦታ ነው። ይህ ቦታ የምህረት ቦታ ነው። ካህናቱም አትጣደፉ። ወደ ጸበሉ በምትገቡበት ጊዜ በቅድስና ተመላለሱ። ወሬም አታውሩ። ሰማዕቱ በቀጥታ ሀብተ ፈውስ ምሕረቱን ቸርነቱን ለሁላችንን ያድለናል። አሁን ታመን ተቸግረን መተናል የምትሉ ሁሉ ሰማዕቱ ቅዱስ ጊዮርጊስ ይፈውሳችሁ። በተለይ አሁን ቅድም እግረ መንገድ ላመሰግን የምንፈልገው አሁን መንቶ አርቦ ገዝቶ የመጣ ወንድማችን በጣም እናመሰግነዋለን። ፈረንጆች ምን ይላሉ? ቴንኪው ቬሪ ማች የሚሉት ምስጋናቸው ምስጋናችን ከፍ ያለ ስለሆነ ነው።
ይሄ ቀላል ስጦታ አይደለም። በጣም ነው የምናመሰግነው። ስብከተ ወንጌል ለዘማሪያን መጥተው በሚዘምሩበት ጊዜ በትክክል ለመዝሙሩ ስርጭት በቀጥታ የሚያስተላልፍ ስለሆነ እናመሰግናለን። ነገር ግን ልመለስ ወደ ጸበሉ። ወደ ጸበሉ ስትገቡ በንጽህና በቅድስና ተጠመቁ፣ አትደፋፈሩ። የሚደፋፈር ሰው ምሕረት አያገኝም። እያለቀሰ ወደ ሰማዕቱ ወደ ቅዱስ ጊዮርጊስ ጸበል የሚጠመቅ ግን ሀብተ ፈውስን ያገኛል። ይህንንም በፈሪሃ እግዚአብሔር እየገባችሁ ተጠመቁ። አሁን ቅድም ብፁዓን አባቶች ሲገቡ ቄሱ ዲያቆኑ ግር ነው። የጳጳሱ መስቀል እንዲህ ተዘርጎ እጁን አይሳለም፣ ራሱ በርቀት ነው የሚሳለመው እንደዚህ። እናንተ ግን ቄሶች በእጃችሁ መስቀል ይዛችሁ የሊቀ ጳጳሱ መስቀል ትሳልማላችሁ። ድፍረት ነው ይሄ። በእጅ አይነካም ይሄ። የሊቀ ጳጳሱ መስቀል በርቀቱ ነው ሰማለ ይሳለማል። እናንተ ግን ገና እጃችሁ ጨብጣችሁ ጳጳሱንም ያሳልማችሁ ወይስ ራሳችሁ ናችሁ? ይሄ ከሥርዓተ ቤተክርስቲያን ውጭ ነው። አባቶች ካህናት፣ ቀሳውስት፣ ዲያቆናት ድፍረት ስላለ ነው የምነግራችሁ። ሥርዓተ ቤተክርስቲያን ስታከብሩ ነው። ሕገ ቤተክርስቲያን ስታከብሩ ነው። ቀኖና ቤተክርስቲያን ስታከብሩ ነው። ከሕገ ቤተክርስቲያን ውጭ አይደላችሁም። ቤተክርስቲያናችን የራሷ የሆነ ሕግ አላት። የራሷ የሆነ ሕገ ሲኖዶስ አላት። መስቀል እንዴት እንደሚሳለም፣ ጸበል እንዴት እንደሚሰጥ፣ የቁርባን ስርዓት እንዴት እንደሚፈጸም፣ የማህሌቱ ፕሮግራም እንዴት እንደሚፈጸም፣ የሰዓታቱ እንዴት እንደሚፈጸም የራሷ ስርዓት አለ። ስለዚህ በስርዓት እንድትመላለሱ ለማለት ነው። በተረፈ ግን ብፁዕ አባታችን ይህንን ትልቁ ደብር በመላው ዓለም ነው። በመላው ዓለም የምትገኙ አሁን የት ነው ያለ ነው? ንገሩኝ። የት ነው ያለ ነው? ባፈንጫችሁ አታውሩ። የት ነው ያለ ነው? የት ነው ያለ ነው? የት ነው ያለ ነው? ምን እያደረገ ነው? ይሄ ሰማዕቱ ቅዱስ ጊዮርጊስ ጸበሉ ምን እያደረገ ነው? ምን እያደረገ ነው? ምን እያደረገ ነው? ስለዚህ በመላው ዓለም የምትገኙ ሁሉ ወደዚህ ተመሙ። በዚህ ያላችሁ ሰበካ ጉባኤ ደግሞ መንገዱ ስሩት። ገብታችኋል? ሀብታሞች ካላችሁ የመንገድ ስሩት። ለእናንተ ትልቅ በረከት ታገኙበታላችሁ። በተለይ ከድልድዩ አካባቢ ያለው አደገኛ መንገድ ስለሆነ ገረገንቲ ብታፈሱለት እግዚአብሔር ሰማዕቱ ቅዱስ ጊዮርጊስ ለእናንተ ያማረ መንገድ ይሰራላችኋል ማለት ነው። የሰማዕቱ በረከት አይለያችሁ ማለት ነው። በልዩ ልዩ በሽታ ተተብትባችሁ በጠንቋይ በአስማተኛ በተለያየ መተት የተመተታችሁ ይህ ሰማዕቱ ቅዱስ ጊዮርጊስ ይፈውሳችሁ። ሰማዕቱ ቅዱስ ጊዮርጊስ ይፈውሳችሁ። የምትሰጡት ሁሉ ከደስታ ያድርግላችሁ እግዚአብሔር። በዚህ ማን በድጋሚ ብፁዕ አባታችን በሀገረ ስብከቱ ስር እንዲሆን ስለተደረገ ይሄ ቦታ በጣም 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 አድርጌ እናከብራችኋለን፣ እናመሰግናችኋለን። በጣም ነው የምናመሰግነው። ብዙ ስህተቶች፣ ብዙ ነገሮች ለብፁዕ አባታችን የምንናገር ነበረ። እዚያ ሁን እኔም የሚዲያም አስተላልፍ ነበረ። ሊስተካከል የሚገባቸው አሁን ተስተካክሎ እዚህ ላይ በመድረሱ ክብርና ምስጋና ለመድኃኔዓለም ይሁን። ለብፁዕ አባታችን እናመሰግናለን። አክብረው በጣም በሀገረ ስብከቱ ስር እንዲወር ስለተደረገ ሚናሉ ደግሜ ደጋግሜ ላመሰግናችሁ ነው የምፈልገው። ለጸሐፊው አሁን ጸሐፊ በፊት የነበረ ስራ አስኪያጅ መናገር ነበረ። በጠቅላላ ይህ ትልቅ ቦታ ስለሆነ በየቀኑ በየሰዓቱ እንደ ራሳችሁ ብሌን አድርጋችሁ እንድትከባከቡት በሰማዕቱ በቅዱስ ጊዮርጊስ ስም አደራምላችሁ። መላው ዓለም የምትገኙ ሁሉ ኢትዮጵያውያን ይህ የበረከት ነው። ሰዎች የሚያወርላችሁ እንዳትሰሙ። ሰማዕቱ ቅዱስ ጊዮርጊስ መሐሪ ነው፣ ይቅር ባይ ነው። ከፈጣሪው ከመድኃኔዓለም ያማልዳችኋል። ስለዚህ ጸጋውን ያብዛላችሁ። የተጀመረውን ስራ አባቶችን በሚናገሯችሁ ጊዜ
በቀጥታ እንድትረዱ ጥሪያችን እናስተላልፋለን። እግዚአብሔር ይጠብቃችሁ፣ ጉባኤያችሁን ይባርክልን፣ ይቀድስልን። ይሰማይት ይስማን፣ ይሰማይት ቅዱስ ጊዮርጊስ ይስማን። በዚህ በአማራ ክልል ያለው ጦርነት አምላካችን ያስወግድልን። ወሉ አምላካችን ሆይ በአማራ ክልል ያለው ጦርነት አምላካችን ሆይ አስወግድልን። የነበረ ሰላማችንን፣ የነበረ ፍቅራችንን፣ የነበረ አንድነታችንን መልስልን። ቋራ ሰማዕቱ ቅዱስ ጊዮርጊስ አሁን ከፍ ብሎ በልጦ ያለ በአሁኑ ሰዓት ገኖ ያለ አሁንም ይህ ሰማዕት ይግነንላችሁ። በዛ አካባቢ ገበሬዎችን ውደዶት፣ እንዳትዳፈሩ። ሰማዕቱ ኃያል መስተጋድል ነው፣ ፍጡነ ረድኤት ነው፣ ይሰማችኋል። ይህን ሰማዕት እንድትጠብቁ እግዚአብሔር ይርዳችሁ እንላለን። በበረከት ላይ በረከት፣ በረድኤት ላይ በረድኤት፣ አካባቢው የበረከት ቦታ ያድርግላችሁ፣ ፍሬ የሚገኝበት ያድርግላችሁ። እግዚአብሔር የተወለዱ ልጆቻችሁ ለቁም ነገር ያብቃላችሁ። ከሰማዕቱ ከቅዱስ ጊዮርጊስ በረከት ረድኤት ለሁላችን ይትረፍረፍልን። አሜን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምክነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጽላተ ሙሴ ዘባቶ ዘሲና ጽላተ ሙሴ። ዲያቆን ኃይለማርያም ወደ ምሕረቱ ትፈለጋለን። ዲያቆን ኃይለማርያም ጽናጽል 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 ዳሮን ካህል ጽናጽል ጽናጽል አመስግኑ በእጃችሁላችሁ እጃችሁ ጽናጽል ዳሮን ካህል ጽላተ ሙሴ ዘጸባቶ ዘሲና ጽላተ ሙሴ ዘጸባቶ ዘሲና ጸናጽል 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 ዳሮን ካህል ጸናጽል 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 ጽላተ ሙሴ ድራጎንን በጦር ወግቶ ገደልና ከሞት አፍ አዳነን ጊዮርጊስ ደረሰና ሰማዕተ ኢየሱስ የእውነት ምስክር
ሕያው ነው በሰማይ ብፁዕ ነው በምድር ደራጎንን በጦር ወግቶ ገድልና ከሞት አፍ አዳነን ጊዮርጊስ ደረሰና የሐዘን ማዕበል እንዳያንገላታኝ ታምር ሰሪው ሰማዕት ፈጥኖ አረጋጋኝ። በእግዚአብሔር ጣዕም በፍቅሩ ተጠምዷል። ይህን ዓለም ንቆ በክብር አጊጧል። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ፈጥነ የምትደርስ ከአውሎ ነፋስ ሰማዕተ ኢየሱስ የእውነት ምስክር ሕያው ነው በሰማይ ብፁዕ ነው በምድር ደራጎንን በጦር ወግቶ ገድልና ከሞት አፍ አዳነን ጊዮርጊስ ደረሰና እርሱን ለምንጠራው ሲመሽም ሲነጋ ዋስ ጠበቃዬ ነው በነፍስም በሥጋ ድንቅን የሚፈጽም ኃያል ሰማዕት ነው በቅድመ እግዚአብሔር ለእኔ የሚቆመው። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ፈጥነ የምትደርስ ከአውሎ ነፋስ ኢትዮጵያ ገበዝ የኢትዮጵያ ገበዝ አድናት አገሬን ከቀጠማት ትካዝ የእውነት ምስክር ሕያው ነው በሰማይ ብፁዕ ነው በምድር ደራጎንን በጦር ወግቶ ገድልና ከሞት አፍ አዳነን ጊዮርጊስ ደረሰና የምስጋናን አውታር የታጠቀ ሰማዕት ስሙን ተሸክሞ የታመነ እስከ ሞት ሙታንን የሚያስነሳ ስልጣን ተቀብሏል። በአባቱ መንግሥት እንደ ፀሐይ ደምቋል። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ፈጥነ የምትደርስ ከአውሎ ነፋስ የተጠራ የኢትዮጵያ ገበዝ አድናት አገሬን ከገጠማት ትካዝ ሰማዕተ ኢየሱስ የእውነት ምስክር ሕያው ነው በሰማይ ብፁዕ ነው በምድር ደራጎንን በጦር ወግቶ ገድልና ከሞት አፍ አዳነን ጊዮርጊስ ደረሰና የሐዘን ማዕበል እንዳያንገላታኝ ታምር ሰሪው ሰማዕት ፈጥኖ አረጋጋኝ። እግዚአብሔር ጣዕም በፍቅሩ ተጠምዷል። ይህን ዓለም ንቆ በክብር አጊጧል። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ፈጥነ የምትደርስ ከአውሎ ነፋስ የምትመልገል የኢትዮጵያ ገበዝ አድናት አገሬን ከገጠማት ትካዝ ሰማዕተ ኢየሱስ የእውነት ምስክር ሕያው ነው በሰማይ እጹብ ነው በምድር ደራጎንን በጦር ወግቶ ገድልና ከሞት አፍ አዳነን ጊዮርጊስ ደረሰና ሰማዕተ ኢየሱስ ጊዮርጊስ
ፈጥነ የምትደርስ ከአውሎ ንፋስ። ቃሉን ሰማ፣ አመነ፣ ተቀበለ፣ ወዲያው ሄደ፣ ጌታን አገኘ። ከዚያ በመጨረሻው እንግዲህ ያ ክዶ የነበረው ሰውዬ አልታመን ብሎ የነበረው ሰውዬ እንደገና የመንጋው ሁሉ ጠባቂ፣ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ የሚል ታላቅ አደራ ለማን ተሰጠ? ለቅዱስ ጴጥሮስ ተሰጠ፣ ለጴጥሮስ ተሰጠ። አንዳንድ ጊዜ በችግር ምክንያት አፈግፍገው የነበሩ ከልብ ሲመለሱ የልብ አገልጋይ ነው የሚሆኑት። አንዳንዶቹም በሽንገላ የሚመላለሱ ሊኖሩ ይችላሉ። እነዚያን ደግሞ ፍርድ ነው የሚቀበላቸው የሚጠብቃቸው። ግን እያንዳንዳችን አሁን የተሰጠናል። ዛሬ በስጋ ደዌ ምክንያት በስጋ በሽታ ምክንያት እዚህ ቦታ የሰበሰበን አምላክ በተለይ እዚህ በረሃ ላይ ማን ያስባል እንደዚህ አይነት ነገር? እና ይህንን ያደረገ እግዚአብሔር ቅድም ሲነገር እንደሰማችሁት ከኖርዌይ፣ ከእንግላንድ፣ ከአሜሪካ፣ ከካናዳ ከተለያየ ሀገር ሁሉ እየመጣችሁ ይህንን የእግዚአብሔር ድንቅ ስራ እያያችሁ እየተፈወሳችሁ የእግዚአብሔርን ቸርነት የሰማዕቱ የቅዱስ ጊዮርጊስን ተራዳኢነት ሰምታችሁ አይታችሁ አድንቃችሁ ታምሩን አይታችሁ ነው የምትሄዱና አሁንም እግዚአብሔር አምላካችን ቸርነቱን ያብዛላችሁ። እና ከዚህ ጋር አያይዘው ቅድም ለኔስ ከእግዚአብሔር ጋር መኖር ይሻለኛል በሚለው ቅዱስ ጊዮርጊስም ተጠቅሷል። ቅዱስ ጊዮርጊስ ገና በወጣትነቱ በልጅነቱ አባቱ ሞተበት፣ እናቱ እያሳደገችው ከዚያ ከፍ ሲል 20 ዓመት ሲሞላው እንደገና የአባቱን ስልጣን ለመያዝ ይወጣ ይወርድ ነበረ። ከዚያ ክርስቲያኖች ሲንገላቱ አየ፣ ሲገፉ አየ፣ ሲሞቱ ሲሰደዱ ተመለከተ። እንዴ እኔም ማማዬ እንግዲህ ስሜታቸው ቆዩ። ማማ እያዳመጡ ነው። እና ስለዚህ ቅዱስ ጊዮርጊስ የክርስቲያኖች መንገላታት የክርስቲያኖች መገፋት ያሳዘነው ያ ወጣት እኔም ከክርስቶስ ጋር ብሆን ይሻለኛል፣ ለኔስ ከእግዚአብሔር ጋር ብሆን ይሻለኛል። ክርስቶስ በእኔ የሚያምን ለዘላለም ይድናል ብሏል። ደግሞ በሰው መካከል የሚክደኝን እኔም ኋላ በአባቴ ፊት በቅዱሳኔ መካከል እክደዋለሁ ብሏል ጌታ ሲያስተምር። እኔም በዚህ ሕዝብ መካከል ፈጣሪዬን ብክድ ኋላ እካዳለሁ፣ አሁን ባምነው ግን ለዘላለም የታመንኩኝ እኖራለሁ፣ ከጌታዬ ጋር እኖራለሁ፣ ከመድኃኒቴ ጋር እኖራለሁ ብሎ በዚህ ምክንያት ሰማዕትነቱን ተቀበለ ነው እንግዲህ ቅድም ያስተማሩን ትምህርት። እና ስለዚህ እኛ እያንዳንዳችን በየግላችንም በሀገራችንም በየቤታችንም ብዙ ፈተና አለ ወገኖች። ሁላችሁ እንደምታውቁት ዛሬ ባለትዳሮች የስንቶቹ ትዳር ይሆን የተቀደሰው ትዳር፣ ጭቅጭቅ የሌለበት ቤተሰቡ በሰላም የሚኖርበት ትዳር፣ ይሄ የተባረከ ትዳር ነው። የብዙ ሰላም ያጣ ፍቅር ያጣ እናትና ልጁ፣ ባልና ሚስቱ፣ ጎረቤትና ጎረቤት፣ ይሄ ዘመናችን የፈጠረብን ታላቅ ሸክም ነው እና በዚህ ጊዜ በዚህ ክፉ ዘመን ታማኞች ነን። እኔስ ከእግዚአብሔር ጋር ብኖር ይሻለኛል፣ ለኔስ ከእግዚአብሔር ጋር መሆን ይሻለኛል፣ በእውነት እየኖርኩ በቅንነት እየኖርኩ በፍቅር እየኖርኩ ፈጣሪዬን ባገለግል ሕዝቤን ብወድ ከሕዝቤ ጋር መከራ ብቀበል የሚለውን በእውነቱ ይሄ ፈታኝ ጊዜ ነውና ከዚህ ከክፉ ፈተና ዘመን ይጠብቃችሁ እግዚአብሔር። ትዳራችሁን፣ ኑሯችሁን፣ ጤናችሁን፣ ልጆቻችሁን የእናንተ የሆነውን ሁሉ እግዚአብሔር ይጠብቅ። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። የለመኑትን የማይነሳ የነገሩትን የማይረሳ አባት ነው፣ አምላክ ነው፣ ጠባቂ ነው እና ስለዚህ በዚህ አስቸጋሪ ዘመን ይህን ያህል ሀገርም አቋርጣችሁ እዚህ ድረስ ያደረሳችሁ አምላክ
አሁንም ጠብቆ ተንከባክቦ ወደየመጣችሁ ቤት ወደየሀገራችሁ ወደየቦታችሁ በሰላም ይመልሳችሁ፣ እግዚአብሔር ይጠብቃችሁ። ከዚህ በመቀጠል ብፁዕ አባታችን ቡራኬና ቃለ ምዕዳን ሰጥተውን የፕሮግራማችን መጨረሻ ይሆናል። ወደ ብፁዕነታቸው። ብዙ አላረዝምም። ዛሬ በኢትዮጵያ ውስጥ ላይ ሰዓት ርካሽ ነው። ሰዓት ስንጠቀም ለሁሉ ለስራችን ምቹ ይሆናልና ሰዓት በተዝረከረከ ጊዜ የምንናገረው ሁሉ እንረሳዋለን ማለት ነው። ሊቃውንት ካስተማሩ በኋላ እና በተቻለ መጠን ግን ሁላችንን ይህን ቦታ ልናከብረው ይገባል። ቅድም የተሸለማ የድምፅ ማጉ ላይ ይቆራረጣል ሆነ ብለው የሚሰሩ አሉ መሰለኝ። ቅድም የተሸለማችሁ ካባ የለበሳችሁ ስትወጡ እዚህ እነሱ የጊዮርጊስ ካህናት ብቅ ይበሉ፣ ብቅ በሉ። ወደዚህ ነው፣ ወደዚህ እኔ አጭር ብቻ ነው የምነግረው አባታችን። ወደዚህ ነው የተሸለማችሁ መጋቢ እገሌ ምስጢር እገሌ ተብሎ የተጠራችሁ በሙሉ እዚህ ነው። አትንገር ብዬ ብነግረው አትንገር ብሎ ነገረው። እዚህ ነው ኑና የተሸለማችሁ ውጡ፣ ወደዚህ ወደኛ ወደ አደባባዩ። ቦታው የራሳችሁ እስከሆነ ድረስ ምን ማድረግ ምን መስራት እንዳለባችሁ ልነግራችሁ ነው። እዚህ ወደዚህም አባታችን ከለበሱ ምን ጊዜ ልብሳችሁ እንዳወለቃችሁት እግዚአብሔር ምንድነው? አለቃ ገብረሃና ጎንደር በአታ ማህሌት ቁመው ጠዋት ተነስቶ ወደ ቤታቸው ሲሄዱ አዳልጧቸው ይወድቃሉ። አንድ እናት መጡና እኔ ልውደቃሉ፣ መጀመሪያ እኔ ልነሳ ነው ያሉት። እዚህ እናታችን እልል የሚባልበት ለይተው ይወቁ። ሰው ሞተ ሲባል እልል፣ ታሰረ ሲባል እልል አይደለም፣ ማስተካከል አለብን። ልንሰራው የሚገባ ማለት ነው። እንደምን ከረማችሁ? እንደምን ከረማችሁ? የበርቤል ጊዮርጊስ ካህናት ናችሁ። እናንተ ልታስተካክሉት የሚገባ አደራ እምላችሁ፣ በሕገ ቤተ ክርስቲያን ተመሩ፣ ስርዓተ ቤተ ክርስቲያንን አክብሩ። ምን ጊዜ ንስሐ በምትሰጡበት ጊዜ፣ ቀኖና ቤተ ክርስቲያን በምትሰጡበት ጊዜ የቤተ ክርስቲያን ስርዓት አላት፣ ትውፊት አላት። ይህ ቦታ ገናና እየሆነ ነው ያለው። እናንተም ገናና እንድትሆኑ እግዚአብሔር ይፍቀድላችሁ። ሁሉ ሲመጣ እያንዳንዱ ሊቀ ጳጳሱን ሲነግራችሁ፣ የሀገረ ስብከት ተወካዮችን ሲነግሯችሁ አቤት ወዴት ብላችሁ አዳምጡ። ልክ በሕጉ ከተመራችሁ ታርጋላችሁ። ለየብቻችሁ የምትረጡ ከሆናችሁ ግን አደጋ ነው። በደብዳቤ በአንድ ሰኮንድ ትባረራላችሁ። መልእክቴ ነው የምነግራችሁ። ገብታችኋል? እንደዛ አሽመድምዶ ማውራት እኔ አልችልም። ቤተክርስቲያኗ ስርዓተ ቀኖኗ በሚፋለስበት ጊዜ አልችልም እኔ ማየት። ስለዚህ አባቶቻችን ከብራችኋል፣ ክበሩ። ተቀድሳችኋል፣ ተቀደሱ። የሊቀ ጳጳሱ አባታችሁን ማወቅ፣ የሚሉትን ማዳመጥ፣ የሀገረ ስብከቱን አሰራር ማዳመጥ መመልከት ወሳኝ ነው። አባታችን ደብር ስላሉት ነው እንጂ እንደኔ በኩል ከሆነ ግን ይሄ ቦታ ገናና ቦታ ስለሆነ መላው ዓለም ስለሚመጣበት ገዳም ተብሎ ቢጠራ እኔ ደስ ይለኛል። ገዳም ቢባል የገዳምን አንድነትን ይዞ አሁን አይታችሁታል። ግሸን በገዳም ነው የምትጠራው። ቅዱስ ላሊበላ በግሸን በገዳም ነው የሚጠራ። ሰበካ ጉባኤ መቋቋም ይችላል። ምን ይችላል? የሚያግደው ነገር የለም። ሁሉ ነገር ሊከናወን ይችላልና አደራ ነው የምላችሁ። የቋራ ካህናት ናችሁ። እዚህ እኮ ነው ያላችሁ። መተማ ማህበረ ሥላሴው ከጎናችሁ ነው ያለው። ስለዚህ ጠንካራዎች ነው። ህዝብን ውደዱ፣ ህዝብን አክብሩ፣ ህዝብን እንዳታስለቅሱ በሰማዕቱ በቅዱስ ጊዮርጊስ ስም አደራላችኋለሁ። የሚዲያ መጫወቻ የሚዲያ መቀለጃ እንዳታደርጉት። ይሄ በጣም ገናና ጸበል ነው።
አድርጋችሁትም ያላደረጋችሁትም ቅድም ነግሬያቸዋለሁ። እግረኛ ያወራውን ወሬ ፈረሰኛ አይደርስበትም ይላሉ አባቶቻችን። በምትናገሩት ነገር ሁሉ ትልልቅ መካሪዎች አባቶቻቸው አሉ። እዚህ ሀገር ሽማግሌ አሉ፣ ተወላጆች አሉ። የነሱም አዳምጡ። ተደማምጣችሁ ከሰራችሁ ይህ አካባቢ ቅዱስ ጊዮርጊስ በጸጋ ላይ ጸጋ በረድኤት ላይ ረድኤት ያጎናጽፈዋል እግዚአብሔር። ድካማችሁ መታችሁ እዚህ መታችሁ ሰማዕቱ ቅዱስ ጊዮርጊስ ይፈውሳችሁ። ሰማዕቱ ቅዱስ ጊዮርጊስ ይፈውሳችሁ። ስለዚህ ይህንን ቦታ ገና አጥሩ አልታጠረም፣ ገና አዳራሽ ያስፈልገዋል። ይህ አባቶች ሊቃነ ባባ አሁን ዛሬ አዳር አይደለም እንኳ አደር ነው፣ ገብታቸው ሜዳ ላይ ነው ያደር ነው። ስመለስ ደግሞ አይታችሁታል። ታቦት የለበሰው መጎናጸፊያ አይመጥንም። ቢያንስ ለዚህ ልብስ ላይ ከ300,000 እስከ 400,000 አውጥቶ እናንተ የምትገዙት አይደለም። አባቶችን አማክራችሁ ብፁዕ ሊቀ ጳጳስ አቡነ ሰላማን አናግራችሁ በአዲስ አበባ ብትገዙት ሰማዕቱ ቅዱስ ጊዮርጊስ ዋጋችሁን ይከፍላችኋል ማለት ነው። የሰማዕቱ የቅዱስ ጊዮርጊስ ለመስማት እግዚአብሔር ይፍቀድላችሁ ነው የምለው። ስለዚህ አባቶች ነው ልናገር የፈለጉኝ። አደራ አደራ፣ በሕገ ቤተክርስቲያን ተመሩ፣ 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 በሕገ ቤተክርስቲያን ተመሩ። ሰማዕቱ ቅዱስ ጊዮርጊስ ከእናንተ ጋር ይሁን። የሰማዕቱ የቅዱስ ጊዮርጊስ በረከት ረድኤት አይለየን። ሀገራችንን ኢትዮጵያ የሰላም ሀገር፣ የአንድነት ሀገር፣ የበረከት ሀገር፣ ሰውና እግዚአብሔር የምታረቅባት ሀገር አድርግልን። ጦርነት ወሉ ጦርነት እጃችሁን አውጡ። ጦርነት ከአማራ ክልል ያስወግድልን አምላካችን። ለሕዝባችንን ሰላምን፣ አንድነትን፣ ፍቅርን ይህ ሰማዕቱ ቅዱስ ጊዮርጊስ ከመድኃኔ ዓለም ክርስቶስ ያማልደን። ፍጡነ ረድኤት ነውና ይስማን ይስማን። እናንተም ከሕመማችሁ ከሕመማችን ይህን ሰማዕቱ ቅዱስ ጊዮርጊስ ይፈውሰን ይፈውሰን ይፈውሰን። እግዚአብሔር ምሕረቱን ይላክላችሁ። አሜን። አቡነ ዘበሰማያት አያት የምትኖር ባንድ መንግሥት ትምጣ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ክርስቶስ እና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የመጀመሪያው ወንድማችን በረከት ነው። ለቤተ ክርስቲያኗ ብዙ ዘመናዊ አዳራሽ፣ ቤተልሔም፣ የቤተልሔም ድንጋይ፣ የሰማዕቱ መታሰቢያ ሐውልት፣ ላንድስኬፕ፣ የጸበል ቦታ አዳራሽ፣ የቦታ ግዥ፣ የቤተ ክርስቲያን ሙሉ ሃንድሪል፣ በተጨማሪ ሌሎችንም ስራ ስለሰራልን የምስክር ወረቀት ይሰጥልን ተብሎ ነው። አባቶች ብፁዕ አባታችን እንደውም ይስጡልን በወንድማችን በረከት። ያው ወንድማችን ብዙ አስተዋጽኦ ያደረገ ወንድም ነው። ምናልባት ሰበካ ጉባኤዎች በገለጻችሁት ልክ ነው። ቀጣዩ እናመሰግናለን። ቀጣዩ የኤልሻዳይ የመንፈሳዊ ጉዞና በጎ አድራጎት ማህበር። ይሄም ማህበር በቤተ ክርስቲያኗ በጣም ትልቅ ጉልህ አስተዋጽኦ ያደረገ ነው። እንግዲህ ከ3,549,700 ብር በላይ ስለ አድህኖ በማሳል የፊኒሽንግ ስራውን የቤተክርስቲያኑ ማለት ነው 1,298,910 ብር አሁን ከ720 ሺህ ብር የበለጠ አውጥቶ ዛሬ ስንገለገልበት የነበረው መንታርቮ የቤተክርስቲያኑን ዝጋጃ ያስገቡ ማህበር ነው። እነሱንም እንዲሁ እናመሰግናለን ብላችሁ ስጡልን። 1 ሚሊዮን የሚገመት ነው። አሁን ጨምሯል። ስለገዛበት ሰዓት አሁን የለም። እሺ
ትልቅ ስራ የሰራ ማህበር ነው። ትልልቅ ጉዳዮችን እዚህ ቤተክርስቲያን ከውኗል። ይሄ ብቻ አይደለም። በዚህ አጥቢያ ቤተክርስቲያን ያለውን ብቻ ሳይሆን በአካባቢው ያሉ ገዳማት አብያተ ክርስቲያናትን ሁሉም ማህበራቶች ሲሰሩ ነበር። በይበልጥ በጉልህ ኤልሻዳይ የጉዞ ማህበር ብዙን የሰሩ ስራዎች ናቸው። በኤልሻዳይ በኩል ያየናቸው ማቴሪያሎች በሙሉ ግንባታዎች በሙሉ አዳራሾች የተሰሩት በኤልሻዳይ ነው። በማይረሳው እኔ ደግሞ ማረሳው በኤልሻዳይ በኩል በአተቱ ጊዜ የተደረገልን ነገር ትልቅ ነገር ምግብ መድኃኒት ጭነው ከአዲስ አበባ መምጣት ትልቅ አስተዋጽኦ አድርገዋል። ቅድም መድረክ ላይ ጊዜ ስለጠበበና ፕሮግራም ስላላዘጋጅ ነው። ሁላችሁንም ይቅርታ እናመሰግናለን። ክብር ይስጥልን። ውድ ተመልካቾቻችን በዛሬው ዕለት ጥር 18 2018 ዓመተ ምህረት የሰማዕቱ የበርሜል ቅዱስ ጊዮርጊስ ሕንፃ ቤተክርስቲያን ምርቃትና ዓመታዊ ክብረ በዓሉ ሙሉ በሙሉ ተመርቆ ፕሮግራሙ በዚህ መልኩ ተጠናቋል። በፕሮግራሙ ላይ ዘማሪያን፣ ሰባኪያን፣ ሊቃነ ጳጳሳት፣ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስና የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሰላማ በተገኙበት ሕንፃ ቤተ ክርስቲያኑ ተመርቆ የሰማዕቱ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ተከብሮ ታቦተ ሕጉ ወጥቶ ሕዝበ ክርስቲያኑን ባርኮ ተመልሶ ወደ መንበረ ክብሩ በሰላም ተጠናቆ ገብቷል። እግዚአብሔር አምላካችን ስለነበረን ቆይታ ስሙ የተመሰገነ ይሁን። በዚህ ምርቃት መርሃ ግብር ላይ ትምህርት ቃለ እግዚአብሔር ተሰጥቷል፣ ዝማሬ ተሰጥቷል፣ ሊቃውንቱ ወረብ አቅርበዋል። የተለያዩ የምስጋና ደብዳቤዎችና ሰርተፍኬቶች ለሚመለከታቸው አካላት ተሰጥተዋል። እንዲሁም ደግሞ በአገልግሎታቸው ለበረቱ ለጠነከሩ ካህናትና ዲያቆናትም የክብር ማዕረግ ስምም ተሰጥቷል። የዛሬው ዕለት እጅግ ልዩ ነበረ። እግዚአብሔር ይመስገን። በዓሉ በሰላም በፍቅር በዚህ መልኩ ተከብሮ አልቋል። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ተመልካቾቻችን በያላችሁበት የክርስቶስ ሰላምና ፍቅር ይብዛላችሁ። የሰማዕቱ የቅዱስ ጊዮርጊስ ረድኤትና በረከቱ ይድረሳችሁ። በያላችሁበት ሁላችሁም ሰላም ሁኑ።